ኮሜዲያን እሸቱ መለሰ ባምቢ አበሻን ወይም ሃና ግደይን በመንፈሳዊ ሕይወት ዙሪያ በጽኑ መተቸቱን ተከትሎ በዚህ ጉዳይ ላይ የተለያዩ አስተያየቶች እየተሰጡ ይገኛሉ። እሸቱ በንግግሩ ባምቢ ብሎ ስም ባይጠራም ንግግሩ ለሷ እንደሆነ በግልጽ ይታወቃል። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛቱን እድል ባገኝ አይኔን አላሽም የምትል ብልግ ብላ እንዳደገች በይፋ የምትናገርን ሴት ለአንድ ገዳም የገቢ ማሰባሰቢያ ማስታወቂያ አሰርቷ ሳይ አስደንግጦኛል። በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊዎች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል ሲል ተናግሯል። በዚህ ጉዳይ ላይ ሐሳብ አስተያየታችሁን በኮመንት መስጫ ሴክሽኑ ላይ ማስቀመጥ እንዳይረሳ። ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየት ያለ ጊዜው የመጣ ምክርና ግሳጼ ከእርግጫ ይቆጠራል ይላሉ ጣሊያኖች። አንድ የጄሚኒ አምባሳደር ነኝ የሚል ወንድማችን ሌላ ሴትን ሲናገር ነበር ሰሞኑን። ያቺ ሴት ጥሩ ሙድ ላይ አይደለችም፣ እያለቀሰች ዘሆል ኢንተርኔት እሷ ላይ ነው የተነሳው ምናምን ነበር ሰሞኑን። እና እዚህ ሰዓት ላይ ነዳጅ ማርከፍከፍ በግሳጼና በሆነ ህግ ተጥሷል መንገድ ምን ያህል ልክ ነው? የሰው ቁስል ላይ ጨው መነስነስስ አይሆንም ወይ? አንዳንዴ ሐሳባችን እውነትነት ቢኖረውም መቼ ያንን ነገር መናገር አለብኝ የሚለውን ልናጤና አይገባም ወይ? የቤተክርስቲያኗ ነገሮችን የሰራችበት መንገድ ከሰዎች ጋር ያለን ችግር ምናምን ለሰዎቹ ያንን ላደረጉት የቤተክርስቲያን አካላት በመንገር ሊስተካከል አይችልም ወይ? እዚህ ጋር መጥቶ ሱፍ ለብሶ ከረባት አድርጎ ካሜራ ሳምሮ መናገሩ የሚያመጣው ለውጥ አለ ወይ? መጀመሪያ ለሰዎች ስሜት ማዘን መጠንቀቅ አይቀድምም ወይ? የህግና የባህልና የወግና ጠበቃ ነኝ ከማለት በፊት አንድ ጥያቄ የሆነብኝን ጥያቄ ብቻ ልጠይቃችሁና ይሄንን ፋይል እንዝጋው። እንግዲህ ትላንትና እሸቱ ልክ አይደለም ባምቢን በዛ መልኩ መናገሩ ልክ ነው ብላችኋል። ምክንያቱም ባምቢ በአደባባይ ኃጢአቷን ስለተናገረች ስለተናዘዘች ወይም ኃጢአቷ ስለተገለጠ የገዳም ማስታወቂያ መስራት አልነበረባትም ነው የብዙዎቻችሁ ሐሳብ፣ የእሸቱም ጭምር ማለት ነው። እኔ ደግሞ ላስታውሳችሁ የምፈልገው ከወራት በፊት የጊሸን ማርያም የገዳም ገቢ ማሰባሰቢያ ላይ ዘፋኞቻችን ሳይቀር እዛ ማሰባሰቢያ ላይ ነበሩ፣ ላይቭ ቁጭ ብለው ማለት ነው። እና ዘፋኝነት ደግሞ በቤተ ክርስቲያን በኦርቶዶክስ ተዋህዶ ሃይማኖት ኃጢአት ነው። ስለዚህ ባምቢና ዘፋኝነት ውስጥ ያሉ ወንድሞች ኃጢአታቸው ይለያያል ማለት ነው። ማለት ቤተ ክርስቲያኗን ለማገልገል የነሱ ኃጢአት ችግር የለውም ገቢ ቢያሰባስቡም፣ የእሷ ግን ከባድ ስለሆነ አትችልም ነው። የኃጢአት ትንሽና ትልቅ አለው የምትመዝኑት እናንተ ናችሁ። ግራ እኮ ስለሚገባኝ ነው። ምክንያቱም ኃጢአት ከሆነ በእግዚአብሔር ፊት ሁሉም ኃጢአት ነው። የኃጢአት ትንሽ ትልቅ የለውም። ኃጢአትን ሁሉ የሚያስተሰርይ ይቅር የሚል ደግሞ እግዚአብሔር ስለሆነ ማለት ነው። የእኔ ምልከታ ግን ዘፋኝነት ውስጥ ያለው ይሁን ዝሙት ውስጥ ያለው ይሁን የትም ውስጥ ኃጢአቱ የሚመዘነው በእግዚአብሔር ፊት ነው። ከልቡ እግዚአብሔርን ለማገዝ ወይም ተጸጽቶ ከእውነት ከልቡ ወደ ቤተ ክርስቲያን ከሄደ ማንም ሊከለክለው አይችልም። እኔንም እናንተንም የአባታችን ቤት ስለሆነ ማለት ነው። ከዛ ውጪ ግን እንደናንተ አባባል የባምቢ ኃጢአት በጣም ከፍ ያለ ነው፣ የዘፋኝነት ወይም የሌላው ሰው ደግሞ ኖርማል ነው ብላችሁ የምትከፋፍሉ ከሆነ ደግሞ አዲስ ሃይማኖት ስለሆነ እየመሰረታችሁ ያላችሁት ጎራ እንድትለዩ ነው የምሬን ብላችሁ። ከዚህ በኋላ እቺ ልጅ ባንናገራት መልካም ነው፣ ይበቃል። እንደምታውቁት ሰሞኑን በእንደዚህ አይነት ጉዳይ ራሷን ያጠፋች ልጅ አለች እዚሁ ሶሻል ሚዲያ ላይ ቡሊ በመደረግ። ከዚህ በላይ ፑሽ ባናደርጋት መልካም ነው። እሸቱ መለሰን የሚያክል ሰው ኢንቮልቭ አድርጎ እናይ በጣም ነው የሚያስገርመው። እሱን የሚያክል ሰውዬ ያው እሱ የተሻለ ያውቃል አይደለ? የተሻለ ያውቃል፣ የተሻለ ልምድ አለው። ወርዶ ከእሷ ጋር ሲመላለስ ስናየው እሱም አቴንሽን ይፈልጋል፣ በእሷ ስም ተጠቅሞ አቴንሽን ማግኘት ይፈልጋል። የሆነ ጊዜ ላይ አጥፍታለች፣ ልክ አይደለም ያደረገችው። ከዛ በኋላ ግን እኮ እኛንን መተው ያቃተን እንጂ እሷ ሙቮን አድርጋለች። ፈጣሪ ትቶላታል፣ ትሰቀል። ከዛ በኋላ የተሰቀለላት እኮ አምላክ አላት። እሷ በየቀኑ እያስታወስናት እዚህ ደረጃ እንድትደርስ አደረግናት። ሰሞኑን አክት እያደረገች የነበረችበት መንገድ ልክ አይደለም፣ ያስታውቃል። እነ ማያ ካሊፋ እነ ኪም ካርዳሽያን እኮ ተከብረውና ተዘክረው እየኖሩ ነው ያንን ሁሉ ነገር ከፈጸሙ በኋላ። የእሷ እኮ በጣም ጥቂት ነገር ነው የሚታለፍ የሚተው ብዙ ሰዎች ላይ ሀፕን ያደረገ ነገር ነው። ብንፋታት መልካም ነው።
እኔ አንዳንዶቻችሁ ሴት ዘመድ ራሱ ያላችሁ አትመስሉም። ሴቶችን እንደ ሰው ማታዩ ሰዎች አላችሁ። ሰው እኮ ናቸው፣ ፒፕል ናቸው እነሱም ማለት ነው። እና መጀመሪያ ሴቶችን አጠቃላይ ሰዎችን እንደ ሰው ከማየት ይጀምራል ሁሉም ነገር። ሀና ግዳይን ብንተዋት ላይፏን ብትኖርበት መልካም ይመስለኛል። በእሸቱ እጅ ቢሆን ኖሮ ገነት መግቢያና ሲኦል መግቢያ አጣፈንታ ሳሪ አቋርጠነካው ታላቅ አልቆልን ነበረ እና ጋይስ አሞኛል። አፍንጫ ምናምን ከነካሁኝ ዶንት ማይንድ ሚ ኤኒዌይስ ወጥቶ ማለት ነው። ምን እንዳለ ታውቃለህ? ውገሯቸው፣ ቤተሰቦቹም ይወገሩ፣ ልጆቹም ይወገሩ፣ ጊፍት ሰጮቹም ይወገሩ፣ ውገሯቸው። ማነው አንተን የፍርድ ዱላ ሰጥቶ ፈራጅ ያደረገህ? ማነው ለአንተ ክንፍና ሄሎ ጭንቅላት ላይ ያስቀመጠልህ? ያማል እንዴ? ከየት የመጣ ነው? እናታችሁ ደግሞ እኮ ቁጭ ብሎ ዩቲዩብ ላይ እኮ ነው ያወራው። ይሄ እንደዚህ ዝም ብሎ ሲወራ የሰው ልጅ እኮ የሆነ ነገር ሲያወራ ምናምን ያወራል። ልትሳሳት ትችላለህ። ከሆነ ጊዜ በኋላ ሀሳብህን ትቀይራለህ። የሰው ልጅ ነው። ኦኬ ኦፒኒየኖች አንዳንዴ ሊሳሳቱ ይችላሉ። እንት ኦኬ ዩቲዩብ ላይ ካሜራ ደቅነህ ብቻህን ለፍልፈህ ከዛ ኤዲት ተደርገው ምናምን እስኪወጣ አንድ ሰው ተው ያለህ የለም፣ አካባቢ ማንም የለም። ሲያስጠላ በእናታችሁ ነው። አንተ የልጅ አባት አይደለህ እንዴ? ልጅ አድጋ እንዴት ተርናውት እንደምታደርግ በምን ታውቃለህ? ዩ ቲንክ ልጅ ለሚሆነው ነገር የቤተሰብ አስተዳደግ ብቻውን በቃ አንተ ልጅን በስነ ስርዓት ሳሳደግ ልጅ በጣም ሺዝ ጎይንግ ቱ ተርን አውት ፋይን ኖ ኦር ልጅ ስላልተመታ ደር ጎይንግ ቱ ተርን አውት ባድ ኖ። እኔ አባቴ አንድ ቀን ነክቶኝ አያውቅም። ጭፈራ ቤት ስሄድ አባቴ ገርፎኝ ተቆጥቶኝ አያውቅም። በእድሜሽ ተዝናኝ፣ በቃ ሁሉም ነገር በእድሜ ነው የሚያምረው። አንተ አልተዝናናህም ነው? ልጅ እያለህ አልተዝናናህም? ልጅ እያለህ ገዳም ገብተህ ቆሎ እየበላህ ነው ያሳለፍከው ነው? በሱ ምክንያት አይደለም ማረክ ሰው አሞኝ ነው። ከየት ነው ያመጡ? ምንድነው? ማነው አንተ የሰው ወላጅና እንደዚህ የእውነት አስበህ ከሆነ ለምን ሜሴጅ አላክላትም? ኦር አላክላቸው? ሶሪ ስለ አንድ ሰው ያወራ አይነት ነገር አስመሰልኩት መሰለኝ። እኔ ቪዲዮን ሁሉ አልጨረስኩም። አንገሽግሽኝ ግሽግሽ የምትል ሰው ነህ፣ እንደዚሁ የምታንገሸግሽ ሰው ነህ። እንኳን እንደዚህ ብለህ ማለት ነው። what makes you think you're right about everything? who are you? ምን ጉድ ነው በእናታችሁ? ሰው እንዴት እንደዚህ ሁሉ ሰዓት ደቂቃ ስለሆኑ ሰዎች ወላጆች እና ራይታ ለምን በቃ ይሄ አስጠላህ። አለም ገዳም ግባ እስኪ፣ ወንድ ነህ አንተ፣ ገዳም ግባ። ዩቲዩብህን ትተህ እንትን ይሄ ልጆች እየመጣህ የምታስወራውን ኤአይን ምናምን ትተህ ገዳም ግባ። ለምን ገዳም አትገባ? በቃ እንደዛ ከሆነ ሁሉም ሰው ጥፋተኛ ነው ብለሽ ሁሉም ሰው እንኳን አላለም ፋይን፣ ግን በቃ ሰዎች እንደዚህ ናቸው ለካሰብ ይቅርብህ፣ በቃ ይቅርብህ፣ ሂድ። አንተ በጣም ራይቸስ ሰው አይደለ? ገዳም ግባ። ቪዲዮን አልጨረስኩትም ባይ ዘ ዌይ፣ መጨረሻ ላይ ምን እንዳለው ላላቅም ይሄን ነገር ስለሽ እኔም አይ ኖ አም ቢንግ ጀጅመንታል፣ በጣም አይ ኖ አም ቢንግ ጀጅመንታል ስፋክ፣ ግን በቃ ኦ ማይ ጋድ ሲያስጠላ። አንዳንድ ሰዎች ሌሎች ሰዎችን እንደ ባልቴት በአሽሙር ይናገራሉ። እኔ ደግሞ ፎቶአቸውን ለጥፌ የተሰማኝን ነገር በግልጽ እናገራለሁ። ምክንያቱም ወንድ ልጅ የመሰለውን ነገር ይናገርና ከተሳሳተ ይቅርታ ይጠይቃል እንጂ ይሄ አያሸሙርም። እሸቱ መለሰ ገንዘብ ባገኘኸው ቁጥር በጣም ፍቅሩ እንደሚጨምር ማሳያ እየሆንክ ነው። በእውነቱ ከነበርክበት ቦታ አሁን የደረስክበት ቦታ ያስደንቃል፣ ጥሩ ነው። እኔ ብዙ ፖድካስቶችህንም አይቻለሁ፣ በሆነ መልኩ ኢንስፓየር ያደርጋል። ግን ባገኘህ ቁጥር ባሰብህ። አንተ መጀመሪያ ህፃናቱን እንደ ትልቅ ሰው እያዋራ ድንቅ ልጆች የሚል ፕሮግራም ከሌላ ቦታ መጣህና ምንም ችግር የለውም ከሌላ ማምጣት። ግን ህፃን ልጅን እንደ ትልቅ ሰው እያወራ ብዙ ተመልካች አገኘ፣ ብዙ ገንዘብም ሰራህበት፣ ይሁን ተባለ። ብዙ ሰው ይሄ ነገር አለ፣ ግን ቀጠልክበት አንተ። ያው ሁሉ ነገር ይሰለቻል፣ ተሰለቸና ወደ ቀጣዩ አለፍ። ከዛ የህፃናት ኮንተንት መስራት ጀመርክ አንተው ራስህ ማለት ነው። የሆነ ኢንተርቪው ላይ ምን አልክ? እኔ ለልጄ በፍጹም ቴሌቪዥንም ስክሪንም አላሳየውም አልክ። አንተ ለልጆች የማትሰጠውን ነገር ለምንድን ነው ለሌላ ሰው ልጅ የምትሰራው? እሱም ይሁን ተባለ፣ ታለፈ። ከዛ ኤአይ የጄሚናይ ምንድነው በኢትዮጵያ ወኪል ሆነህ ደግሞ መጣ። ኤአይን ለማያውቁት ሰዎች ማስተማር ክፋት አልነበረው። ያንተ ግን ኤአይ ምንድነው እንደ ሳይኮሎጂስት ያገለግላል፣ የአእምሮ ህመምን ያድናል። ለአንተ ኤአይ የጀርባ ህመም ፈዋሽ ነው። ለአንተ ኤአይ ከድህነት ማምለጫ መንገድ ነው። ኤአይ ሁሉም ነው አንተ ስታስተምረው። ከዛ ደግሞ አሁን የሆነ ሴግመንት ጀምረሃል ዩቲዩብ ላይ። ሰሞኑን ባምቢ እያለቀሰች አይታታል አይደለ?
እኔ ጠንካራ መስዬ እየታየው ነው እንጂ በየቀኑ በእናንተ መሰደብ በውስጥ የሚላክልኝ ነገር እኔ በጣም ደክሞኛል ምናምን አለች። ያለ ሴት ልጅ ናት። አንተ ሚስት ሴት ናት። ልጅህ ወንዲሁን ሴት አላውቅም፣ ግን ነገም ልትወልድ ትችላለህ። አታሳዝንህም? እንዲህ ያለች አንተ ደግሞ እዚህ ጋር ወጥተህ በአሽሙር ትናገራታለህ። አሁን ላይ ነገ የሆነ ነገር ብትሆን ይቺ ልጅ አሁን ወጥተህ ደግሞ ልታዝን ነው? ትልቅ ሰው ነህ፣ ገንዘብ አለ፣ አልቸገረ። ምን አለ ቢቆይ ይሄ ነገር አለ ከ3 ወር ከ4 ወር በኋላ ብትሰራው እና እርምጃዎችን እያየህ እንጂ ኦፍ ኮርስ ኮንትሮቨርሲ ይሄ ጭቅጭቅ ምናምን ሴል ያደርጋል። ይሄ ምንድነው ሶሻል ሚዲያው ላይ ግን በዛ መጠን እኮ ችግር የለብህም እሸቱ መለሰ። አንተ ተራ ዩቲዩበር ነህ እንዴ ትሬንድ እየፈለክ እንትን የምትለው? እና ብዙ እኮ አሁን እኔ ብዙ ማከብራቸው ሰዎች ያከብሩሃል፣ ስጠራቸው ይመጣሉ ምናምን አይደለ? እነሱ እንኳን አይከብሩህም እንዴ? ያን ሁላ ከደህና ሰው ጋር ኢንተርቪው አድርገህ ምናምን የሆነ ነገር ካልተማርክበት ምንድነው ትርጉሙ? ክርስቲያን ነኝ ምናምን ትላለህ አይደል? እንደ ክርስቲያን አክት አድርግ እንጂ ምን ላይ ቁጭ ብለሽ ማንን ታሚያለሽ? ጋሽ ያልክበት ኮሜዲያን እሸቱ መለሰ ለቪው እና ለገንዘብ ብለው ልቅ የሆኑ ኮንተንቶችን የሚሰሩ ሰዎች ላይ ጠንከር ያለ ፍርድ የቀላቀለ ትችት አቅርበዋል። ይሁን ብለናል፣ ግን እርሱስ ምን ላይ ነው? ጭራሽ መዝሙር ከበር አድርገው በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ይላል። እርሱስ ቤተክርስቲያንን በምርዳት ስም ተከልሎ ስንት ህጻናትን በድንቅ ልጆች ስም ወደ ልቅነት ለመምራት ይተጋል፣ እየተጋ ይገኛል። ወደፊት ይተወዋል፣ ያሻሽለዋል አምናለሁ፣ ተስፋ አድርጋለሁ። እሸቱ መልእክቱ ላይ ሲናገር የ12 እና 13 ዓመት ህጻናት ይዛችሁ ገና አእምሯቸው ሳይበስል የዝሙትና የፍቅር ቀጠሮ ስሜት ውስጥ ሲገቡ ነገ ለጭንቀትና ለተሳሳተ ግንኙነት አሳልፋችሁ የሰጣችኋቸው እንደሆነ ልብ ብላችኋል ብሎ ይጠይቃል። ዘፈኑን እንደመገሰጽ እና ለእናንተም አይሆንም እንደማለት ጭራሽ እንዲዘፍኑ የምትገፏቸው እናንተ ናችሁ። ይህ ጀግንነት ሳይሆን ቻይልድ ኤክስፕሎይቴሽን ወይም ህጻናትን ለቪው መበዝበዝ፣ ለገንዘብ መበዝበዝ ወይም መሸጥ ይባላል ብሎ ጥሩ ቃል አምጥቷል። በትክክል ድርጊቱን የሚገልጸው ቻይልድ ኤክስፕሎይቴሽን ወይም ደግሞ ህጻናትን ለገንዘብ፣ ለቪው፣ ለዝና መበዝበዝ የሚለው ነው። ይሄ ግን በጣም በቀጥታ እሱኑ ነው የሚመለከተው። እንደውም እሱ ድንቅ ብሎ ስለ ፍቅረኛና ስለ ሱስ፣ ስለ ሜካፕ ትቀቢያለሽ ወይ ፍቅረኛ አለሽ ወይ እያለ የሚጠይቃቸው ልጆች 6፣ 7፣ 8 ዓመት ቢሆኑ ነው 12፣ 13ም አልደረሱም። እና በቀጥታ ይሄ ስቴትመንት ራሱን ይመለከተዋል። እሸቱን እንደው በቀና ልብና በሆልድ ሰፊነት ከተመለከተው እኔስ ምን እያደረግኩ ነው ብሎ ቢጠይቅ ያም ሆነ ይህ ትውልድ ይጠይቃል። ምን ላይ ቁጭ ብለሽ ማንን ታሚያለሽ ብሎ እንደኔ አመለካከት የእሱን ችሎታ እንደሚረዳና እንደሚያደንቅ እና የተሻለ ነገር መስራት ይችላል ትንሽ ትህትና ቢጨምርበትና ምንካይም ብሎ ራሱን ቢመለከትበት ብሎ እንደሚቆጭ ሰው ከሱ በላይ ማኒፕሌት አድራጊ አለ ብዬ አላስብም። ገዳም ሄዳችሁ ነጠላ ለብሳችሁ ቪዲዮ ትለቃላችሁ፣ ይሄ ማኒፕሌሽን ነው ወይም ሰውን መሸወድ ይባላል ይላል። የሚላቸው ነገሮች ትክክል ናቸው፣ ግን ለራሱም ይመለከቱታል። ራሱን ምን እያደረግኩ ነው ያለሁት? እሸቱ ከየት ወዴት፣ እንዴት እዚህ ጋር ደረስኩኝ? ለምንስ ደረስኩኝ? ትውልድ ምን አይነት ኃላፊነት ሰጠኝ? እኔ ደግሞ ለትውልድ ምን ማድረግ እችላለሁ ብሎ ራሱን መጠየቅ መመርመር ያለበት ጊዜ ይመስለኛል። ከቁስ ፍላጎት የወጣ ይመስለኛል። እግዚአብሔር ይመስገን ጥሩ ይሰራል፣ ጥሩ ገንዘብ ያገኛል። በጣም ቢዝነስ ማይንድ ነው። ዝም ብሎ ነገሮችን እየሰማው ወደ ገንዘብ የመለወጥ ችሎታ አለ፣ ያናደንቃለሁ። ነገር ግን ህጻናትን ኤክስፕሎይት ማድረግ፣ ማኒፕሌት ማድረግ፣ ተመልካቾችን በዚህም በዚያም እያሉ አጥምዶ መያዝ ትክክል አይመስለኝም። እሱ ሲያደርገው ትክክል ከሆነ ሌሎች ሲያደርጉት ለምን ኮረበጠው? በጣም ያሳቀኝ ግን ይህን መልዕክት ያስተላለፈበት ቪዲዮ ላይ ራሱ ለሽቀላ አይወዝንም። ዛስ እሸቱ ቲፒካል እሸቱ መጨረሻ ላይ የኤአይ ስልጠና ይላል። ኦኬ ጥሩ ነው ኤአይ ማሰልጠን ብቻ። በእኔ አተያይ አረዳድ ለገንዘብ ምንም ነገር የሚሰራ ሰው የሚለው ሲታሰብ ከሚመጡብኝ ሰዎች አንዱ እሸቱ መለሰ ነው። እሱ ጥሩ ማሳያ ነው ብዬ ነው አስበው። ችግር የለውም ገንዘብ መስራት። ትውልድ ተበላሸ አልተበላሸ አሮንቲን ኬር ያደርጋል ብዬ ቅቤ ሞራል ጥብቅና ነገር አለችው እና የቤተክርስቲያንን ስክሪን ሴቨር አለችው። እሷን ይዞ ተጠቅሞ የፈለገውን ነገር ማድረግ ይችላል። በጣም የማዝነው ለልጁ የሚመኘውን ለሌሎች ልጆች ይነፍጋል፣ ወይም ደግሞ ለልጁ የከለከለውን ለሌሎች ሰዎች አምርቶ ይሰጣል። ይህን ስናገር ከዚህ ቀደም አንስቼው አውቃለሁ። ወላጆች ናቸው መቆጣጠር ያለባቸው ብላችኋል ነው። አምራቹም ይጠየቃል። አምራችም ተጠያቂነት አለበት፣ ኃላፊነት አለበት። የሞራል የህግ ጥያቄ ሊመጣበትም ይችላል፣ የማህበረሰብ ጥያቄ ሊመጣበትም ይችላል። እሱም ቢቀር
ያየ የሰማ የታዘበ ሰው ሀሳቡ እንደዚህ ደግሞ ሪፍሌክት የማድረግ እና የመጠየቅ መብት አለው። እሱን መርሳት የለብንም። ነገሩን ጠቅለል ሳደርገው በራሱ ቃል እዛው ቪዲዮ ላይ በተጠቀመበት ቃል በቃል አንድ ምክር ላስተላልፍለት ፈልጋለሁ ለራሱ። ስማኝ ወንድሜ፣ እንጀራ ለማግኘት መርዝ መሸጥ የለብም። ጋሪ እየገፋ ጫማ እየጠገንክ እግዚአብሔርን ማመስገንና በሰላም መኖር ትችላለህ።